ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስትም ባሏን ትፍራ። ኤፌሶን ምዕራፍ 5 ከቁጥር 31 እስከ 33። እግዚአብሔር ያከበረውን ሰው ያክብረው ያክብረው። እግዚአብሔር ያጣመረውን ሰው አይለየው አይለየው። እግዚአብሔር ያከበረውን ሰው ያክብረው ያክብረው። እግዚአብሔር ያጣመረውን ሰው አይለየው አይለየው። ጋብቻ ክቡር ነው፣ መልካም ነው። ጋብቻ ክቡር ነው፣ መልካም ነው። ጋብቻ
ብቻ መልካም ነው መልካም ነው ጋብቻ እጠላለሁ ካለ ፍቺ ይህ አይሁን ብሎ ካለን የሚያስችል ጸጋ ይሰጣል በፍቅር ያስጀምር ያስጨርሳል ከመብት ፍቅር ይብለጥ ከዘመን ከራስ አልፎ ለሰው ያኑረን የትዳር መሰረት አቤቱ ያስልቀን በፍቅር በቤቱ እግዚአብሔር ያከበረውን ሰው ያክብረው ያክብረው እግዚአብሔር ያጣመረውን ሰው አይለየው አይለየው ጋብቻ ክቡር ነው መልካም ነው ጋብቻ
ሚስት እግዚአብሔር ሲሰጥ ተባርከሃል። ደግሞ እሷን እንድትወድ ታዘሃል። ሚስትን ባለመውደድ ያለው አማራጭ ብቸኛ አማራጭ ምንድነው? ለራሱ መሞት ነው። ሰው ለራሱ መሞት ከቻለ ለሌላው መኖር ይችላል። ሚስት ለባል መኖር ትችላለች። ለራሷ ከሞት ባል ለሚስት መኖር ይችላል። እና ዕለት ዕለት መሞት ይሁንላችሁ። አሜን። ለራሳችሁ ሙቱ፣ ለጌታችሁ ኑሩ። በጌታ ደግሞ እርስ በርስ አንዳችሁ ለሌላችሁ ኑሩ። Hallelujah.